ሰበር ዜና ወይዘሮ በድሪ አደም 5 መንታ ልጆችን በአንዴ ተገላገለች። የሐረር ክልል ሶፊ ወረዳ ቃሊ ቀበሌ ልዩ ስሙ ገዳ አህመድ መንደር ነዋሪ ስትሆን ትዳር ከመሰረተች 12 ዓመት ቢሆናትም ልጅ አልወለደችም ነበር። አንድ ልጅ ቢኖረኝ እያለች ትመኝ ነበር። ፈጣሪ ልቦናዋን መሻት አውቆ በ35 ዓመቷ የ5 መንታ ልጆች እናት ሆናለች። 4 ወንድ 1 ሴት ከሙሉ ጤንነት ጋር በሰላም ተገላገለች። ፈጣሪ ጸሎቷን ሰምቶ በአንዴ ልጆች ሀብታም አረጋት። የአረማያ ዩኒቨርሲቲ የህይወት ፋና ስፔሻል ሆስፒታል ስትከታተል ቆይቶ በሚያዝያ 28 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል የማህፀን ጽንስ ስፔሻል ዶክተር ኢብሳሰን በሰላም በጥንቃቄ በጤንነት ተገላገለች። በዚህ የተራዳችሁ ዶክተሮች፣ ነርሶች ሁላችሁም እግዚአብሔር አምላክ ይጠብቃችሁ፣ ከመጥፎ ነገር ይገላግላችሁ እያልን በአሁኑ ሰዓት እናትየውም ልጆቿም በሙሉ ጤንነት ላይ ይገኛሉ። 5 መንታ ልጆች በማሞቂያ ክፍል ገብተው ክትትል እየተደረገላቸው ነው። ወይዘሮ በድሪ አደም 5 መንታ ልጆች በመውለዷ በጣም ብትደሰትም የማሳደግ አቅሟ አነስተኛ ስለሆነ መንግስትና ሕዝብ እንዲረዷት ጥሪዋን አቅርባለች። እኛም ፕሮግራማችንን ከሁለት ሰዎች አስተያየት በኋላ እንቋጨዋለን። ክበሩልን። እናመሰግናለን። 12 ዓመታት በትዳር 12 ዓመታት በልጅ ናፍቆት፣ ነገር ግን ትዕግስት፣ ፈጣሪና የሕክምና ጥበብ ተደምረው አንድ ትልቅ ተአምር ተመዘገበ። አንዲት እናት በአንድ ጊዜ 5 ልጆችን በሰላም ተገላገሉ። 4 ሴትና 1 ወንድ። ይህ የሆነው ከ12 ዓመታት መካንነት በኋላ ሲሆን ዶክተሮች እንደሚሉት ከሆነ ይህ ስኬት የተገኘው ኦቪሌሽን ኢንጀክሽን በሚባል የህክምና እርዳታ አማካኝነት ነው። በአሁኑ ሰዓት 5ቱም ህጻናትና እናታቸው በጥሩ ጤንነት ላይ ይገኛሉም ተብሏል። እናቲቱ 5 ልጆችን በአንድ ጊዜ ማሳደግ ትልቅ ኃላፊነት በመሆኑ የመንግስትና የህብረተሰቡን ድጋፍ ጠይቀዋል። ይህ ታሪክ ለሁላችንም ትልቅ ተስፋና ደስታ ነው። ለእናቲቱና ለልጆቹ ያላችሁን ምርቃት አጋሩኝ። ይሄን አስደሳች ዜና ሌሎችም ሼር በማድረግ ተስፋን እናድርስ። መልካም ጊዜ። 5 መንታ ልጆችን መውለድ እየቻለችው የሀገራችን ሴት ዓለምን ጉድ እያስባለች ትገኛለች። ዛሬ ሚያዝያ 28 2018 ዓ.ም በሐረር ህይወት ፋና ሪፈራል ሆስፒታል 5 መንታ ልጆችን 4 ወንድና 1 ሴት ልጆችን በሙሉ ጤነኝነት መገላገሏ እየተነገረ ይገኛል። ታዲያ ለ12 ዓመት ያክል ትዳር መስርታ ልጅ ስትለምን የቆየችው በድሪያ የተባለች ይች ሴት ከ12 ዓመት የአንድ ልጅ ስጠኝ ተማጽኖ በኋላ የ5 መንታ ልጅ ማግኘት ምንኛ መታደል ነው። ታዲያ ልጆቹ አሁን ላይ በሙሉ ጤነኝነት ላይ እንደሚገኙ በማሞቂያ እንደሚገኙ የተነገረ ሲሆን በሀገራችን የወሊድ ታሪክም ሪካርድ መስበሯ ነው የተነገረው። ይህን ተአምር እንጂ ምን ትሉታላችሁ? የዘወትር ምርጫችሁ ትኩስ ዜና ከፈለጋችሁ ሊዲያ ፍቅር ቻናል ይሁን ምርጫችሁ። ከወደዳችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ይመቻችሁ። እናመሰግናለን። ክበሩልን።